ነው ኢንዳይሬክት የተናገሩኝ ማለት ነው። እንደዚህ ካደረግሽ እንደዚህ እናደርግሻለን እናጠፋሻለን ምናምን ራስሽ ላይ የሚመጣውን የትኛውንም ጉዳት ቤላም ሆነ ጆን ዳንኤል ማንም ሆነ ማንም አንቺን እንትን ሊልሽ አይችልም። ጭራሽ ማንም ሊያወጣሽ ችግር ውስጥ ማለት ነው። ኦኬ እና እንደዚህ አይነት ሪስክ ውስጥ ባትገቢ አሪፍ ነው። ጭራሽ ቤላ ቤት እንዳትገቢ ቤላ ጋር ተቀጣጥረናል ስል ቤላ ቤት እንዳትገቢ ገብተሽ እንዳታወሪ ምናምን ብለው በደንብ ነው ያስፈራሩኝ ማለት ነው። አሁን ስልህ እኔ ቤት ለምን እንዳገቢ እንዳለሽ ታውቂያለሽ? ጉዱ እንዳይታወቅ እኔ እንደዚህ አይነት ሰዎችን ኤክስፖዝ ስለማድረግ እንደገና ደግሞ ብዙ ሰው ስለሚከታተለኝ ነው። ፈርቶ ነው። እንደገና ህግ ባለበት ሀገር ማን ነው እሱ? ጆን ዳንኤል አያስጥልሽም? ቤላ አያስጥልሽም? ሁሉም ሰው ከህግ በታች ነው። ሁሉም ሰው እኔም ውቢትም አንቺን የሚያስፈራሩሽም ሰዎች ጆን ዳንኤልም ሁሉም ሰው ከህግ በታች ነው እዚህ ሀገር። ገባሽ? እሱ ከህግ በላይ አይደለም። እንደዚህ የሚልሽ አንደኛ ነገር። ሁለተኛ ነገር ይሁላ ዛቻ ይሁላ ማስፈራሪያ የመጣብሽ አብሬሽ አላድርም ማለት አብሬሽ አላድርም ስላልሽ ነው አይደል? ስክሪንሾት እኮ አሳይተሽኛል። አዎ ነው ባለው የተጣጣፍ ነው ልክልሃለሁ እኮ። ስለዚህ የህግ ሰዎች አላችሁ እዚህ ጋር ፕሊስ፣ አቃቢ ህጎች ወይ ደግሞ የሆነ ከህግ ጋር ንክኪ ያላችሁ ሰዎች ገስት ግቡና እች ልጅ አግዟት። እያስፈራሯት ነው። ነገ ምን እንደሚያደርጉ እሷ ላይ አይታወቅም። ህግ ባለበት ሀገር ለምንድን ነው እህታችንን የሚያስፈራሯት? ሁሉም ሰው ከህግ በታች ነው። ሁሉም ሰው በዛ ላይ ሴት ናት። አብሬ አላድርም ነው ያለችው። ፕሮሞሽን ላሰራ አለ። በቃ እሷ ክብር አላት ለራሷ። እንደ ሌሎቹ ሴቶች እንደ ሌሎቹ ጌመሮች እዚህ እግራቸውን ላገኙት እንደሚከፍቱት አልከፍትም ነው ያለችው። ክብሯን ጠበቀች። መብቷ ነው አይደለ? የራሷ ሰውነት ነው፣ የራሷ ምርጫ ነው። አብረሽን ካልተኛሽ በቃ እገልሻለሁ አይነት ነው። አይ ወደ ፖሊስ ከሄደችም ነገዛቸውን ፈርታ ነው የሚመጣባትን ኮንሲኩዌንስ ፈርታ ነው። እና እዚህ ጋር የህግ ሰዎች ካላችሁ ፕሊስ በእናታችሁ ገብታችሁ እህታችንን ኮንታክት አድርጓት። ሰላሚና ምንድን ነው የህግ ሰው እኮ ነው የተባለው። ሰሉይ የህግ ሰው እኮ ነው የተባለው። ሰማኝማ ቤላ ወይ ተጨማሪ ማለት ነው። አንደኛ ቤላ በቪዲዮ ያስገባሽ ምክንያት ቪዲዮ አብርተሽ ነው። እሱ ቤላ ፊቱ አይታይምና እሱ ላይ ምንም አይነት ነገር ሊደርስበት አይችልም። ግን አንቺ ማን ነው እሱ እንደዚህ አይነት ነገር የሚያደርሰው? አንቺ ጋር ማን ነው? ከህግ በታች አይደለ እሱ ነው። እና ታዲያ ነገርኩሽ፣ ቤላ ቤት እንዳትገቢ ያለው እኔ ኤክስፖዝ ስለማደርጋቸው ነው። ወደ ኋላ አይደለም። እንደዚህ አይነት ወንዶችን እኔ ነጭ ነው ማረጋቸው አውጥቼ። አሁንም ያደረገው ነገር ትክክል አይደለም። ለምን ከኔ እንትን ማስታወቂያ ለምን አብረሽኝ አልተኛሽም ብሎ ነው እገልሻለሁ ፈልጥሻለሁ የሚልሽ። ያ ደግሞ ወደ ህግ መቅረብ አለበት። በቃ ዛቻውን ያቁም፣ ማስፈራራቱን ያቁም። አለበለዚያ አንቺን ማስቸገር ገንዘብ የፈለገ ነገር ቢሆን የሚባል የለም። ህግ ይሰራል እዚህ ሀገር፣ ህግ ይሰራል። በተለይ ህዝብ የያዘው ኬዝ ከሆነ ብቻሽን ብትሆኚ አሁን እኔና አንቺን ሰው እያየን ባይሆን ኖሮ ከጀርባሽ በገንዘብ ሊጨርስ ይችል ነበር። ግን ይሄ ሁላ ህዝብ ያየ ስለሆነ ሪከርድ አድርጉ። እሺ ሪከርድ አድርጉ። ነገች ልጅ ከሞተች ነገ አንድ ነገር ከሆነች ማርያምን ሙሉ ኃላፊነት አለብን እኛ። ከጎኗ መቆም አለብን። ክብሯን ስለጠበቀች ዛቻ የደረሰባት እህታችን ናት። እግሬን አልከፍትም ስላለች እሷን ያስፈራሯት ወንዶች እንዳለ ወደ ህግ ይቅረቡ። የልጁ ፎቶ ካለሽ እዚሁ አውጪ። ጉቢት አውጪ፣ አትፍሪ። የህግ ሰዎች አስገባልሻለሁ፣ አትፍሪ። እግዚአብሔርን የህግ ሰው ጠበቆች ምናምን አሉ እንዳለ ከእነሱ ጋር ኮንታክት ታደርጊያለሽ። እሱ ከህግ በላይ አይደለም። አውጪ፣ ፎቶውን አውጪ። ማሩ ስልክሽን አውጪ። ዝም ብሎ ሲያስፈራራ ነው ብቻ። ሲቀጥል ምን ገገማነት ነው? በቃ ሴት ልጅ እኮ እግሬን አልከፍትም ካለች እኮ ሬፕ እኮ ነው ይሄ። ቴክኒካሊ ሬፕ አደረጋት ማለት ነው እኮ እቺ ልጅ። እንደዚህ ተገዳ አሁን ከሱ ጋር ካደረች አልፈልግም አለችው። በቃ አልፈልግም፣ ማስታወቂያውንም አታሰረን፣ ካንተ ጋር አብሬ አላድርም አለች። ካልፈለገችስ መብቷ አይደል እንዴ? ግግም ማለት አለ እንዴ? እንደዚህ አይነት ወንዶች ወደ ህግ ይቅረቡ። የሚሳደብ አይደለም ባለጌ። እንደዚህ ሴቶችን እያስገደዱ አብረሽን ካልተኛሽ የሚሉ ናቸው የሚሉ ወንዶች። እሺ የነ ጆርዲን የምትከታተሉ ሊሆን የነ ጆርዲን ቲም ይሄን እያያችሁ ከሆነ ሴቶችና ህጻናት ይሄን እያያችሁ ከሆነ ወዘተረፈ
ለሴት ተቆርቋሪ ነን የምትሉ ይሄን እያያችሁ ከሆነ የልጁን ፎቶ አሁን ትለጥፋለች። እባካችሁ ሁላችሁም ከእህታችን ጎን ቁሙ። ሁላችሁም የነሲ ላስገባት። ቆይ ሁላችሁም ፎቶውን አውጡ፣ አትፍሪ። እንትን ቤላ አንዴ ገብቼ ወደሷ ስልክ ሼር ላድርገውና አካውንቱን የልጁን አካውንት ማለት ነው እና ቅድም ላንተ ደግሞ የላኩልህን ስክሪንሾቶች ምናምን ወደሷ ጋር ላክና ከዛ እያንዳንዱን እንዲያዩና እንዲያነቡ እናደርጋለን ማለት ነው። በጣም አሪፍ። ስለዚህ አሁን ምንድነው የምታደርጊው? ወደ ስልክሽ ነው የምትልኪው ወተሽ ከኔ ስልክ አሁን እኔ ላይ የገባሁበት የኔ ስልክ ነው። ከኔ ስልክ ወደ ሲስተር ስልክ ልላክና ከዛ በኋላ እያንዳንዱን ነገር እናሳያቸዋለን። እሺ፣ በግሪን ስክሪን ሼር ማድረግ ትችላለሽ እዛው ላይ እንዳለ? እንዴት በግሪን ስክሪን ሼር ይደረግ የለ እዚሁ ላይ ለምሳሌ ኢፌክት ምናምን የሚላለ አንቺ ላይ ኢፌክት ምናምን ከስር ሼር ምናምን ከሚለው አጠገብ ምናምን የእርሳስ ምልክቷ ምናምን ስትነኪያት ኢፌክት ምናምን የሚል ይመጣልሻል። መጣልሽ ኢፌክት የሚል ፉል ስክሪን ለምቤላዬ ገብቼ እንትን ልበለው እንትን ነው የሚቀይረው ፊልተር ነው የሚቀይረው እኮ ወቢትዬ እንደምንም ብለሽ እስከ 6 ብትማሪ ግን ጥሩ ነበር። አቤት እዚህ ላይ ነው ያለው፣ እግዚአብሔርን እዚህ ላይ ነው ያለው። ባለፈው አሳይቼሻል ነበር። እዚህ ከስር እርሳስ ምልክቷን ተነኪያለሽ። ከዛ በኋላ ኢፌክት የሚል አለ፣ ስቲከር፣ ቮይስ ኢፌክት ወዘተረፈ አለ እና አንቺ ኢፌክት የሚለውን ነው የምትነኪው። እሺ ለህይወቷ አደጋ ነው። እኔም እኮ የምለው እሱ ነው። ሁላችንም ከሷ ጎን መቆም አለብን። ሼር አድርጉ። አዎ አሁን መጣ። ይኸው በቃ ግሪን ስክሪኑ ትክክል እኮ ነሽ፣ አመጣሽው። እና ምን ታስባላችሁ ጋይስ? እኔ ያው ሁሉም ሰው ከህግ በታች ነው ብዬ ስለማስብ ነው። እሷን በተደጋጋሚ እያስፈራራት ስለሆነ ፎቶ ይለጠፍ እና ከዚህ በኋላ ከእሷ ጭንቅላት ላይ ይውረድ፣ ካልሆነ ወደ ህግ ይቀርባል ነው። የሴቶች ጥቃት መቆም አለበት። እኔ ከእናንተ አጠገብ እኮ እኔ የሚያፈሉትን ሸሌ ሴቶቹን ነው እኮ የምቀነጣጥሰው እንጂ እንደዚህ አይነት ምስኪን ሴቶች ያሳዝኑኛል እኮ። ተደበላልቆባችሁ ነው። የሴቶችን ጥቃት እኔ አልደግፍም። ብዙ ጊዜ አሳይቻለሁ በተግባር። ሸሌዎቹን ግን እቆማምጣለሁ። ውቢት ደግሞ ሸሌ አይደለችም። እግሬን አልከፍትልህም፣ አብሬ አላድርም ከአንተ ጋር፣ ፕሮሞሽኑን ይቅርብኝ ያለችው። እገልሻለሁ፣ እፈልጥሻለሁ። ይሄ ሁላ ዛቻ የመጣባት ክብሯን ስለጠበቀች ነው። ከእንደዚህ አይነት እህቶቼ ጎን ደግሞ ቆማለሁ። እንደነገርኩ ነው። ቅድም ወንድሟ ብሆን በመፍቻ ነበር ጭንቅላትን ሁለት ቦታ የምከፍልልህ። እኔ ወንድሟ ብሆን ታናሽም ታላቅም ወንድሟ ብሆን ሰው ስለሌላት ነው። እግዚአብሔር ምስክሬ ነው። ለምን ባለስልጣናቱ በቤተሰብ መተህ ቂጥ ላይ በደረቀው አርፈንክቼ ኮማ ውስጥ ነበር የምከትህ። እሺ ሄኒ፣ እሺ ሄኒን እናስገባት። የህግ ሰዎች ካላችሁ ባካችሁ ገብታችሁ መፍትሄ አምጡ። እሺ ጥጋችሁን ይዛችሁ ቆማችሁ ቤላ ምን አለ እንደዚህ ምን አለ የኔን አፍ አትጠብቁ። ሄኒ እንዴት ነሽ? ቤላ እንዴት ነሽ? አማን ናችሁ? እኔ አባት አማን ነሽልኛ አለሁልሽ። ዛሬ ነገር ግን ሪስክ አይኖረውም። ቤላ ማለት አይኖር ህግ ምናምን ሊኖር ይችላል። አንድ ሀሳብ ነው። አሁን ህግ ምናምን ሊኖር ይችላል። አሁን ልጁ ስፔሻሊ መኖሪያ አካባቢዋን የሚያውቀው ከሆነ ሰፈሯን ምናምን ቤተሰቦቿን ምናምን የሚያውቅ ከሆነ ጥሩ። አንድ ነገር ከሆነ በኋላ ህግ ያዘው አልያዘው እሱ ተያዘ አልተያዘ ዲቲንግ ትገርወርስ ቤላ አይ ዶንት ኖ አይዲያ ነው። ልክ ነሽ። እኔም እሱን አስቤው ነበር፣ ግን ምን እንደሆነ ታውቃለህ? ሰውየው ማለት ነው ሄኒ ሂ ዳዝንት ስታፕ ማለት በቃ እየመጣ ያስቸግራታል። በቃ ይደውልላታል እኮ ለሌሊት ላይ ምናምን ነገር አብሬሽ ልደር ምናምን እንደዚህ ወዘ ተረፈ ነገር ይላታል። እቺ ልጅ ብትተወው እንኳን አሁን ዳሽ ብትል እንኳን ሰውየው እሷን ማስቸገሩን አያውቀውም። ብሎክ እንኳን ብታደርገው በሌላ ነገር ሊጎዳት እና መፍትሄው ዝም እንበል። ሄኒ ምን ታስቢያለሽ? ሰፈሯ ምናምን ያውቃል፣ ታላቂ ነሽ፣ አድሬሷ ምናምን ያውቃል፣ አድሬሷ ምናምን ያውቃል፣ አድሬሷ ምናምን ያውቃል። እንጠይቃ ሰፈሯ ምናምን ሰፈሯን ምናምን ያውቀውና ሪስኪ ነው ቤላ
በኋላ ማለት እዚህ ጋር እንትን ብላ መታውን የሆነ ነገር ደግሞ ቢፈጠር በይ ተብላ ምናምን የሚለው ነገር ሊመጣ ይችላል። ይሁን አንቺም እንደዚህ በዚህ ስምሽ እንዲነሳ አልፈልግም። ባኒ ቢቀር ይሻላል። በዚህ ስምሽ እንዲነሳ አላ ገፍቶ የሚሄድ ነገርም አይሆንም። በቃ ታወጣዋለሽ። ከዛ በኋላ አይተዋትም። መቶ ካልፈለገ አይተዋትም። እሷ ነች አሁን እዚህ ጋር ስራው መስራት ያለባት። ብሎክ ማድረግ ወይንም ደግሞ ማድረግ ያለባት ብሎክ ማድረግ አሁን እሷን በመመክረው ብሎክ ማድረግ ወይንም ደግሞ እንደዚህ ፐብሊክ ላይ አውጥቶ እንትን ከማለት በውስጥ የሆነ በቃ የምታውቃቸው ወንድ ጓደኞች ካሏት የሆነ ነገር ካለ በእነሱ ማስፈራራት ምናምንና እንገናኝ ተብሎ ለማግኘት ይሻላል እንጂ እኔ ዱርዮች እኔ ያገናኝሻለሁ ከፈለግሽ አዲስ አበባ አይደል ያ በቃ ረፍ የሚለው ሰው ያገናኝሻለሁ ከፈለግሽ ያ እንትን አሁን ውብ ብሎክ ብታረጊ ምንም ነገር አይመጣብሽም ወይ ደግሞ ኢግኖር ብታረጊ አሁን ልክ እሱ እንዳለው ማለት ነው ማለት ጋሃድ ካወጣሁት በኋላ ብሎክ ባረገው ምናምን እንደሱ እንኳን አይሆንም ጭራሽ አይሆንም ምክንያቱም ኦኬ አሁን ብሎክ ብታረጊው አሁን ቅድም ልክልህ ነበር እኔ እኮ ስላየሁት ነው ስክሪንሻቶቹ ላይ አይቻቸዋል ሁሉንም ስላየሁት ነው ያስቸግራታል እኮ ለሌሊት ላይ ይደውላል ምናምን በጣም ያስቸግራታልና እኔ በቃ አይደል ምናልባት ህግ ቢያዩ ኢንኬዝ ብዬ ነበር እስኪ እናንተ የተሻለ የምትሉትን ነገር ታላላቆች ትኖራላችሁ እዚህ ምናምን እህታችንን ምን እንምከራሽ ምናምን ያቋል ሰፈርሽን ያቋል እሱን ነው እኮ ቅድም አሁን በቮይስ ነበር ሰፈሩን አድሬሴን ምናምን ጭራሽ ስልክ ራሱ የተበላሁት ሰፈሬ ድረስ መጥተው ነው ስልኬን ወሰዱብኝ እና በደንብ ሰፈሩን በደንብ ያውቁታልና ምንም አይነት እንትን ነገር የለኝም የምተማመንበት ነገር የለኝም አሁን አንቺ ይሄን ነገር ካደረግሽ ደግሞ ከዚህ በኋላ ያለሽን ኮንፊደንስ ነው መታቸው ቤትሽ ተመተው ካልፈለገ አይተዋትም እሷ ነች አሁን እዚህ ጋር ስራው መስራት ያለባት ብሎክ ማድረግ ወይንም ደግሞ ማድረግ ያለባት ብሎክ ማድረግ ያለባት አሁን እሷን በመመክረው ብሎክ ማድረግ ወይንም ደግሞ እንደዚህ ፐብሊክ ላይ አውጥቶ እንትን ከማለት በውስጥ የሆነ በቃ የምታውቃቸው ወንድ ጓደኞች ካሏት የሆነ ነገር ካለ በእነሱ ማስፈራራት ምናምንና እንገናኝ ተብሎ ለማግኘት ይሻላል እንጂ እኔ ዱርዮች እኔ ያገናኝሻለሁ ከፈለግሽ አዲስ አበባ አይደል ያ በቃ ረፍ የሚለው ሰው ያገናኝሻለሁ ከፈለግሽ ያ እንትን አሁን ውብ ብሎክ ብታረጊ ምንም ነገር አይመጣብሽም ወይ ደግሞ ኢግኖር ብታረጊ አሁን ልክ እሱ እንዳለው ማለት ነው ማለት ጋሃድ ካወጣሁት በኋላ ብሎክ ባረገው ምናምን እንደሱ እንኳን አይሆንም ጭራሽ አይሆንም ምክንያቱም ኦኬ አሁን ብሎክ ብታረጊው አሁን ቅድም ልክልህ ነበር እኔ እኮ ስላየሁት ነው ስክሪንሻቶቹ ላይ አይቻቸዋል ሁሉንም ስላየሁት ነው ያስቸግራታል እኮ ለሌሊት ላይ ይደውላል ምናምን በጣም ያስቸግራታልና እኔ በቃ አይደል ምናልባት ህግ ቢያዩ ኢንኬዝ ብዬ ነበር እስኪ እናንተ የተሻለ የምትሉትን ነገር ታላላቆች ትኖራላችሁ እዚህ ምናምን እህታችንን ምን እንምከራሽ ምናምን ያቋል ሰፈርሽን ያቋል እሱን ነው እኮ ቅድም አሁን በቮይስ ነበር ሰፈሩን አድሬሴን ምናምን ጭራሽ ስልክ ራሱ የተበላሁት ሰፈሬ ድረስ መጥተው ነው ስልኬን ወሰዱብኝ እና በደንብ ሰፈሩን በደንብ ያውቁታልና ምንም አይነት እንትን ነገር የለኝም የምተማመንበት ነገር የለኝም አሁን አንቺ ይሄን ነገር ካደረግሽ ደግሞ ከዚህ በኋላ ያለሽን ኮንፊደንስ ነው መታቸው ቤትሽ ተቀምጠሽ መቅረትሽ ነው ላይክ ወጥተሽ መግባቱን ለምትፈሪበት ደረጃ ላይ ልትደርሺ ነው ማለት ነው መንቀሳቀሱን ለማስችበት ሁኔታ ውስጥ ነው መጋቢው እስር ቤት ውስጥ ነው ራስሽን የምታስገቢው ስፔሻሊ ሰፈርሽን ቤትሽን ነው የሚያቆቀው ወይንም ደግሞ እንደዚህ ማስፈራራሽን ነው የሚገፋበት እኔ የኔ ሴቶችና ህፃናት የኛ ሰዓት ነው እንደየመጣችሁ ግር እያላችሁ ዘመቻ የምታስነሱት እስኪ ካጠገቧ ቁሙ አለው በሏት እስኪ በውስጥ ቴክስት አድርጉላት አግዟት እስኪ ለፖሊሱ ላይ ሄደሽ ከሳሽው የሚያስፈራራሽን እንዳለ ያለሽን ነገር ይዘሽ ሄደሽ መክሰሱን ላጎት ትችላለሽ አንተ ለውስዱታል እስኪ አንድ ያስገባኝ የህግ ሰው ነው አንተ ለውስዱታል እኔ አሁን እንደ ሐሳብ የማወራው ቤላዬ ቤት እንዳትገቢ ያሉት ቤላ ምናልባት አቅም ስላለው ነው ተሰሚነት አለው ቤላ እና ለዛ ነው አንድ እንዳትገቢ ያሉት ስለዚህ አሁን እሱማ ሊኖረው ይችላል ያ እኔ ራሴ ላይ ሪስክ እንዳለው አውቃለሁ በደንብ አውቃለሁ ግን የሴቶች እህቶቼ ደግሞ አሁን ለምሳሌ እኔ ታናሽ እህት አለች ነገስተ ነጎዲያ ቤቲ ፈራችና
ይሄንን ነገር ተወቹና ከዛ በኋላ ነገ ተነጎደ ደግሞ እነዚህ ትንንሽ ልጆች ላይ የሚመጣው ነገር ምንድነው? ያ ነገር ነው በጣም የሚያስጨንቀኝና ለመናገርም እንደዚህ ራሴን ሪስክ ላይ ከትቼ ወጣሁት ማለት ነው። ቤላዬ ከተቻለ እነ ጆን ዳንኤልን ምናምን በቃ ደና የሚባሉ ሊያግዙን የሚችሉ ሰዎችን ጨምረን መፍትሄ ብንፈልግ ባይነኝ እና ደግሞ እንትና ባለው እስማማለሁ። አሁን ላይ እንደዚህ ባናደርግ ምናምን ምን ታስባለህ ቤላ? ማለት እስማማለሁ። እኔ ታላቂ ነው ሄነሲ እንደገና እኔ እድሜ የሚበልጡኝ ብዙ ሰዎች አሉ ኮሜንት ስርም ይሄን ላይቭ የሚከታተሉ ምናምን። እኔ ያው ካለኝ ኤክስፒሪየንስ ሁሉም ሰው ከህግ በታች ነው ብዬ ስለማሰብ ነው ኬዙን ህግ ቢይዘው የተሻለ መፍትሄ ይመጣል አልኩ። ግን ምናልባት እነሱም እንዳሉት ከጀርባ እንትን ሊጎዳሽ ይችላል ምናምን ነገር በሌላ ሳይድም ሳስበው በደንብ አሁን እንዳልሽ ስልክሽን ምናምን ያስበላሽ ከሆነ በደንብ ይጎዳሻል። አሁን እዚህ ጋር ኤክስፖዝ ማድረጉ ቀላል ነው። ቤላ ነገሩን በባህራ ላይ ያወጣዋል ብዙ ሰው እንዲያየው እንዲሰማ ያደርጋል። ግን አንቺ እዛ ጋር የሆነ ሰዓት ላይ ቤትሽን የሚያውቀው ከሆነ እዛ ጋር ለሚሆነው ነገር ግን እዚህ ጋር ያለ ነው መተን እዛ ጋር የሆነ ነገር ማድረግ አንችልም። ቢካዝ አንቺ ነሽ እዛ ጋር ፌስ ቱ ፌስ ዲል የምታደርጊው ነገሩ ገባሽ? ሁሉም ነገር ኤክስፖዝ ማድረጉ ቀላል ነው። ስፔሻሊ ደግሞ ቤትሽን አድሬስሽን የሚያውቀው ከሆነ ቢከምስ ሪስኪ። ዜዶ ወይ ቤላይ የህግ ሰው ነኝ ምናምን ብለህ ኮሜንት አይቼ ነበር ያስገባው። አመሰግናለሁ ቤላ። ከዛ በፊት በጣም ልትመሰገን ይገባል። የምታደርጋቸው ነገሮች ሰዎች እንደዚህ ችላ ብለው ምናምን የሚያልፏቸው ነገሮች የልጅ ልጅ ህይወት ላይ የሚደረጉ ነገሮችን እንዲህ መጋፈጥ በራሱ ላንተ ክብር ይገባል። ሌላው ትልቁ ስህተት ሊሰራ ነበረ። በነገራችን ላይ ውቢት አንቺንም ሳላደንቅሽ አላልፍም። ትክክለኛውን ሰው ወደ ኋላው ማይል ሰው ነገሮችን የሚጋፈጥ ሰው ጋር ነው የመጣሽው። ትክክል ነው ያደረግሽው። ሌላው ሄኒ ነገሮች ሳይበላሽ ነው የደረስከው። ቤላ በጣም ቴንኪዩ። ሄኒን ማስገባትህ የሆነ ትንሽ ልትሳሳቱ ነበረ ከስህተት እንድትድን አድርጓል። ምክንያቱም ይህች ልጅ ለምሳሌ ፎቶን አየነው ከረንትሊ እዚህ ፊት ለፊት አየነው ብዙ ሰው አየው። ነገ ጧት ለሚደርስባት ነገር ግን እሷ የሆነ ነገር ከሆነች በኋላ ሄኒ እንዳለው ነው በቃ ከንፈር ከመምጠጥ በኋላ እንዲህ ተያዘ ከመባል ውጪ ለሷ አልደረስንላት። ስለዚህ መሆን የሚገባው ነገር ምንድነው? አንቺ ቪዲዮ አለሽ፣ አድራሻው አለሽ፣ ሁሉ ነገር መረጃ አለሽ። ሄደሽ ከለር ፕሪንት አድርገሽ ፖሊስ ጣቢያ ወስደሽ እየተቸገርኩ ነው ብለሽ መረጃ ማስቀመጥ ትችያለሽ። ፖሊስ የትኛውም ቦታ ቢገባ አንጠልጥሎ ያወጣዋል። አንድ ሁለተኛ ችግር እንኳን ቢደርስብሽ የመጀመሪያው ሰው ተጠያቂ እሱ ነው ማለት ነው። ገባሽ? አሁን ግን እዚህ ጋር ታየ ማለት ሳይቀድም ልቅደም ኦሬዲ ተጋልጫለሁኝ ተዋርጃለሁኝ አዲስ አበባ ውስጥ ያለ ህዝብ ሁሉ አይቶኛል መዋረዴ ካልቀረ ልጉዳት የሚል ነገር ይመጣል። ልጁን እልህ ማስገባት ስለሆነ በቃ በፖሊስ ጣቢያ በኩል ብቻ ይጂ ምክር ይሰጣል። አንድ ሁለተኛው ነገር ደግሞ ሄኒ እንዳለው በቃ ሰዎች አግኝተው ያወሩት ልጁን አርፎ ይቀመጥ አይ ከተባለ ግን በህግ ጥላ ስር ይውላል። ቀላል በነገራችን ላይ ፖሊስ ይሄንን መረጃ ይዞ ዝም ብሎ ቁጭ አይልም። ሴቶችና ህፃናት የኛ ሰዓት ነው እንደየመጣችሁ ግር እያላችሁ ዘመቻ የምታስነሱት። እስኪ ካጠገቧ ቁሙ አለው በሏት። እስኪ በውስጥ ቴክስት አድርጉላት፣ አግዟት። እስኪ ለፖሊሱ ላይ ሄደሽ ከሳሽው የሚያስፈራራሽን እንዳለ ያለሽን ነገር ይዘሽ ሄደሽ መክሰሱን ላጎት ትችላለሽ። አንተ ላይ ወስዱታል። እስኪ አንድ ያስገባኝ የህግ ሰው ነው አንተ ላይ ወስዱታል። እኔ አሁን እንደ ሐሳብ የማወራው ቤላዬ ቤት እንዳትገቢ ያሉት ቤላ ምናልባት አቅም ስላለው ነው፣ ተሰሚነት አለው ቤላ እና ለዛ ነው አንድ እንዳትገቢ ያሉት። ስለዚህ አሁን እሱማ ሊኖረው ይችላል። ያ እኔ ራሴ ላይ ሪስክ እንዳለው አውቃለሁ፣ በደንብ አውቃለሁ። ግን የሴቶች እህቶቼ ደግሞ አሁን ለምሳሌ እኔ ታናሽ እህት አለች። ነገስተ ነጎዲያ ቤቲ ፈራችና ይሄንን ነገር ተወቹና ከዛ በኋላ ነገ ተነጎዲያ ደግሞ እነዚህ ትንንሽ ልጆች ላይ የሚመጣው ነገር ምንድነው? ያ ነገር ነው በጣም የሚያስጨንቀኝና ለመናገርም እንደዚህ ራሴን ሪስክ ላይ ከትቼ ወጣሁት ማለት ነው። ቤላዬ ከተቻለ እነ ጆን ዳንኤልን ምናምን በቃ ደና የሚባሉ ሊያግዙን የሚችሉ ሰዎችን ጨምረን መፍትሄ ብንፈልግ ባይነኝ እና ደግሞ እንትና ባለው እስማማለሁ። አሁን ላይ እንደዚህ ባናደርግ ምናምን ምን ታስባለህ ቤላ?
ማለት እስማማለሁ። እኔ ታላቂ ነው ሄነሲ እንደገና እኔ እድሜ የሚበልጡኝ ብዙ ሰዎች አሉ ኮሜንት ስርም ይሄን ላይቭ የሚከታተሉ ምናምን። እኔ ያው ካለኝ ኤክስፒሪየንስ ሁሉም ሰው ከህግ በታች ነው ብዬ ስለማሰብ ነው ኬዙን ህግ ቢይዘው የተሻለ መፍትሄ ይመጣል አልኩ። ግን ምናልባት እነሱም እንዳሉት ከጀርባ እንትን ሊጎዳሽ ይችላል ምናምን ነገር በሌላ ሳይድም ሳስበው በደንብ አሁን እንዳልሽ ስልክሽን ምናምን ያስበላሽ ከሆነ በደንብ ይጎዳሻል። አሁን እዚህ ጋር ኤክስፖዝ ማድረጉ ቀላል ነው። ቤላ ነገሩን በቫይራል ያወጣዋል ብዙ ሰው እንዲሰማ ያደርጋል። ግን አንቺ እዛ ጋር የሆነ ሰዓት ላይ ቤትሽን የሚያውቀው ከሆነ እዛ ጋር ለሚሆነው ነገር ግን እዚህ ጋር ያለ ነው መተን እዛ ጋር የሆነ ነገር ማድረግ አንችልም። ቢካዝ አንቺ ነሽ እዛ ጋር ፌስ ቱ ፌስ ዲል የምታደርጊው ነገሩ ገባሽ? ሁሉም ነገር ኤክስፖዝ ማድረጉ ቀላል ነው። ስፔሻሊ ደግሞ ቤትሽን አድሬስሽን የሚያውቀው ከሆነ ቢከምስ ሪስኪ። ዜዶ ወይ ቤላይ የህግ ሰው ነኝ ምናምን ብለህ ኮሜንት አይቼ ነበር ያስገባው። አመሰግናለሁ ቤላ። ከዛ በፊት በጣም ልትመሰገን ይገባል። የምታደርጋቸው ነገሮች ሰዎች እንደዚህ ችላ ብለው ምናምን የሚያልፏቸው ነገሮች የዚች ልጅ ህይወት ላይ የሚደረጉ ነገሮችን እንዲህ መጋፈጥ በራሱ ለአንተ ክብር ይገባሃል። ሌላው ትልቁ ስህተት ሊሰራ ነበረ። በነገራችን ላይ ውቢት አንቺንም ሳላደንቅሽ አላልፍም። ትክክለኛውን ሰው ወደ ኋላው የማይል ሰው ነገሮችን የሚጋፈጥ ሰው ጋር ነው የመጣሽው። ትክክል ነው ያደረግሽው። ሌላው ሄኒ ነገሮች ሳይበላሽ ነው የደረስከው። ቤላ በጣም ቴንኪዩ። ሄኒን ማስገባትህ የሆነ ትንሽ ልትሳሳቱ ነበረ ከስህተት እንድትድን አድርጓል። ምክንያቱም ይህች ልጅ ለምሳሌ ፎቶን አየነው ከረንትሊ ፊት ለፊት አየነው ብዙ ሰው አየው። ነገ ጧት ለሚደርስባት ነገር ግን እሷ የሆነ ነገር ከሆነች በኋላ ሄኒ እንዳለው ነው በቃ ከንፈር ከመምጠጥ በኋላ እንዲህ ተያዘ ከመባል ውጪ ለሷ አልደረስንላት። ስለዚህ መሆን የሚገባው ነገር ምንድነው? አንቺ ቪዲዮ አለሽ፣ አድራሻው አለሽ፣ ሁሉ ነገር መረጃ አለሽ። ሄደሽ ከለር ፕሪንት አድርገሽ ፖሊስ ጣቢያ ወስደሽ እየተቸገርኩ ነው ብለሽ መረጃ ማስቀመጥ ትችያለሽ። ፖሊስ የትኛውም ቦታ ቢገባ አንጠልጥሎ ያወጣዋል። አንድ ሁለተኛ ችግር እንኳን ቢደርስብሽ የመጀመሪያው ሰው ተጠያቂ እሱ ነው ማለት ነው። ገባሽ? አሁን ግን እዚህ ጋር ታየ ማለት ሳይቀድም ልቅደም ኦሬዲ ተጋልጫለሁኝ ተዋርጃለሁኝ አዲስ አበባ ውስጥ ያለ ህዝብ ሁሉ አይቶኛል መዋረድ ካልቀረ ልጉዳት የሚል ነገር ይመጣል። ልጁን እልህ ማስገባት ስለሆነ በቃ በፖሊስ ጣቢያ በኩል ብቻ ይጂ ምክር ይሰጣል። አንድ ሁለተኛው ነገር ደግሞ ሄኒ እንዳለው በቃ ሰዎች አግኝተው ያወሩት ልጁን አርፎ ይቀመጥ አይ ከተባለ ግን በህግ ጥላ ስር ይውላል። በነገራችን ላይ ፖሊስ ይህንን መረጃ ይዞ ዝም ብሎ ቁጭ አይልም። ፎቶውን እኮ መለጠፍ ብቻ በየክፍለ ከተማው ቢበትን እኮ በአንድ ቀን ይያዛል፣ በአንድ ሰዓት ይያዛል። ይሄ ቢደረግ መልካም ነው ለማለት ነው የገባሁት። ቤላ ቴንክ ዩ። በቃ እሺ እዚህም ነው እንጂ እሱን ማስያዛውን እኔ ይመስለኛል ላይክ አንቻውን ሄደሽ ለህግ አካሎች እንደዚህ ችግር እየደረሰብኝ ነው ይሄ ነገር አለ ብለሽ ማስረጃሽን እዛ ጋር ብታቀርቢ ይሄንን ልጅ አዌር አርገውት አይደለም ሄደው የሚይዙት ያለበትን አካባቢ ይውልበታል ተብሎ የሚታሰበውን አካባቢ ከነገርሽና ካሳወቅሻቸው ይዘውት ነው የሚያጣሩት። ይዙትና ምንድነው የሚለውን ነገር ነው የሚያጣሩት። እስኪጠፋም የሆነ ቦታ እስኪሄድም ካንቺ እስኪሻሽም አይጠብቁትም። ማስፈራሪያ አንቺም የሆነ እንደዚህ አይነት እርምጃዎች የምትወስጂ ከሆነ እዚህ ጋር መተሽ ለህግ አሳውቅ ያለው ህግ ይዞታል ጉዳዩ ምናምን ብለሽ ማውራት የለብሽም። ያንን ባወራሽ ቁጥር እሱ ራሱ ነው ላይክ ከዛ አካባቢዎች ላይ አንቺ ከምታውቂው ከሚያዘወትሩ አካባቢ ላይ ራሱ እንትን ይላል። በዚህ የሚቀጥል ከሆነ አሁንም እርግጠኛ ነኝ እዚህ ጋር ቁጭ ብሎ እየሰማ ነው። እርግጠኛ ነኝ በዚህ የሚቀጥል ከሆነ ወደ ህግ አካል መውሰድ ነው። ካልሆነ ደግሞ አንተ በጣም ብዙ ወንድ ያለበት ሀገር ላይ ነው ያለው። ከፈለክ እኔን ፎሎ አድርገኝና በውስጥ አናግረኝ። ጆሮን ይዤ ነው እንደ ጅራፍ ማስጨው። ሰጥ ነው የሚለው ምንም አይመልስልህም። እሷ ላይ ነው እኮ አቅሙ። እሷ ነው የሚያስፈራራት እየመጣ ሻኖል እና ቤላ ምን ይመስልሻል አንቺ? እንደ ሐሳብ ነው። አይ ትክክል ነሽ። እንደገና ያው ኤክስፒሪየንስም ከኔ ተሻላችሁ ስለሆናችሁና ተሻለ ታውቃላችሁ ከኔ ብዬ ነው የማስበው። እና ያው ለማንኛውም ቀጥታ ጠይቆሽ ያውቃል አብረን እንደር ቤቲ ምናምን ብሎ ነው እኔ እንትን ልሰራ ማለት ነው ክሊፕ ልሰራ
ተነጋግረን ምን ብለን ጨርሰን ከዛ ማታ ላይ እራት እንብላ ከዛ ጠዋት ላይ እሸኝቻለሁ ሲለኝ ነው አልኩት። ባልሰራ ቢቀርልኝ ይሻላል ቢሆን ትችል መቤት ሴት መሆን መከራ እግዚአብሔርን ወይ አይዞሽ እናት አይዞሽ። ግን እንደነዚህ አይነት ወንዶችን ወደ ሚዲያ ብናወጣ እኔ በጣም ደስተኛ ሆን ነበር ቢጋለጡ። ምክንያቱም እነዚህ ወንዶች ናቸው እየመጡ እኔን ባለጌ እያሉ የሚሰድቡኝ፣ ስነ ስርዓት የለህም እያሉ የሚሰድቡት ከጀርባ እንደዚህ ስራ ለማስቀጠር ፕሮሞሽን ጂኒ ቆለጥ እያሉ ሴቶችን እንደዚህ የሚጠቀሙባቸው እንደዚህ አይነት ወንዶች ስለሆኑ እነሱ ከሆነ የሰውየው ፎቶ ካለሽ ትክክለኛ አድረሱ ካለሽ ሁሉ ነገሩ ዲቴል አካውንቱ ካለሽ ምናምን ንገሪኝ። አስፈላጊ ከሆነ ቪዲዮ ሰራበታለሁ። 5200 ሰው ፊት ልናገር ቪዲዮ አጋልጣለሁ። እንደዚህ አይነት እኔ ጥቃት የሚደርስብኝ ከእንደዚህ አይነት ሆርኒ ወንዶች ስለሆኑ። እሺ በማርያም እኔ አንድ ነገር ብቻ ልበል። አሁን ያ ልጅ የዛ ልጅ ስልኩም አለኝ ያወራነው ማለት ላንተ ልክልሃለሁ በውስጥ በኢንቦክስ ማለት እና እኔ እንደተስማማው ሆኜ አወራዋለሁ። ኦኬ አሁን እንደውልለት ይቻላል። እንደውም ማለት ነው የሪል ስቴት ማስታወቂያ ስሪልን ብሎኝ ውንጌት ትምህርት ቤት ውንጌት ጀነራል ትምህርት ቤት ውስጥ ቀጥረውኝ ሁለት ወንዶች ናቸው እና ከዛ እንደ ካስት አለ አይደለም እስቲ እንይሽ ምን ያህል ፕሮሞሽኑ መስራት ትችያለሽ ምን ያህል እንትን ማለት ትችያለሽ አለኝና ከዛ አንደኛው ካሜራ እንደሚይዝ አይነት ነገር አድርጎ ማለት ነው እንደዛ አድርገው ጉድ ሊያረጉኝ ነበር እመቤቴ። ከዛ በቃ እዛ ላለ አንደኛው ካሜራ እንደሚይዝ እንዴት እሱ ካሜራ ይይዝልሻል አንቺ ትደክያለሽ? ልክ በቃ ካሜራ እንደሚይዝ እንደሚቀርጽ ልክ ካስት እንደሚያደርግ አይነት ነገር የለም እንደዛ አድርጎ ማለት ነው። ጓደኛው ነው ይሄን ሐሳብ ያመጣው ወይስ ራሱ? ጓደኛው ነው። እኔ ደግሞ ጓደኛው ማን እንደሆነ አላቃቸውም። እኔ ከዚህ በፊት አይቻቸው አላውቅም፣ ጭራሽ አይቻቸው አላውቅም። እስኪ ቪዲዮዋን አላችሁ እስኪ ቆይ አይ ምንም ይሁን ምን ቪዲዮ ማለት ነው ከእህታችን ጎን መቆም አለብን። እንደዚህ አይነት ወንድ እየበዛ ነው። በስራ ሰበብ ስንት እህቶቻችን ላይ ነው አካላዊ ጥቃት ሞራላዊ ጥቃት የሚደርሰው። እንደዚህ አይነት ወንዶች ጨዋ የሚባሉት እኛ ለምንድን ነው ባለጌ የምንባለው? ምሳሌ እኔ አሁን ፖስት ያደረኩትን ቪዲዮ ሁላችሁም እኔ ፖስት ያደረኩትን ቪዲዮ ግቡና የሆነ ባለሀብት በሰው በኩል መጥቶ ቢሊዮነር ነው ለኔ እቺ ልጅ አመቻቸኝ ከኔ ጋር ብሎ አስጠይቆኝ ነበር ማለት ነው። አስጠይቆኝ ነበር። ከዛ በኋላ እኔ ምንድነው ያደረኩት ቀጥታ ኤክስፖዝ አደረኳቸው። እሷንም የኤጀንሲ አካውንቱንም ማለት ነው። እግዚአብሔር ምስክሬ ነው። ቅድም ፖስት ያደረኩት ቪዲዮ አለ፣ ገብታችሁ ኮፒ ሊንክ አድርጉ። ይዳረስ፣ ለሰው ይዳረስ። ስማኝማ ቤላዬ ቆይ ቤት አንድ ጊዜ ይዘር ነው የሚሽልየው ውቢት 5486 ቤላ ወይ ስማኝማ ለምንድን ነው ግን እኛ ማርያምን ትልቁ ችግራችን ማለት ነው አሁን ለምሳሌ ነው ብዙ ትምህርት ሊያስተምሩ የሚችሉ ነገሮችን ቪዲዮ ሰራ ቪዲዮዬ ከ500 በላይ አይታይም። ልክ ግን ወይ ዳንስ ወይ ደግሞ ላይክ ወንድም ሴትም የሚወጣው ልክ እንደዛ አይነት ቪዲዮ ግን ስትልቅ ቫይራል ይወጣል ምናምን። ምንድነው ችግሩ? ሰው ሆርኒ ስለሆነ ነው። እኔ እኮ ነው ግራ ይገባኝ መቤቴ። አሁን እኔ ኦኬ ምንም እኮ አልሆነም። ቪዲዮ ኖርማል ነው ምንም አልሆነም። ለምሳሌ የሆነች ነርስ ባለፈው ገብታ ነበር ውቢት እና ምን አለች? እስኪ ስለ ኤችአይቪ ግንዛቤ ስጪ ለሰው አልኳት፣ ነርሷን ማለት ነው። ከኔ ጋር ገብተው የነበሩትን ሴቶች ምን አለቻቸው? ኤችአይቪ በጣም መጥፎ ነው፣ ሴቶች እየተጠንቀቁ፣ በእናታችሁ ክለብ አትውጡ፣ ያገኛችሁት ቦታ አትጋደሙ፣ ቪዲዮ እንደዚህ የብልግና አትስሩ ምናምን አለች። ቪዲዮን ገብቻ ያዋለው ውቢት በስስ ቲሸርት ጡቷ እየታየ ትዘላለች። እዛው ላይ ሰርች አድርጌው ከኔ ጋር ገብተው ኤድስ አልኩት። ኤድስ ከአንተ ጋር ነው ማውራው ቁጭ ብዬ ግራ ገባኝ።